አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላሂ ረቢል ዓለሚን። ዛሬ እንግዲህ ለየት ባለ ምግብ መጥቻለሁኝ። ይሄ እንግዲህ የምታዩት ኩርኩፋ ይባላል እና በደቡብ ነው የሚታወቀው። እኛ ጋር ወሎ አይሰራም አይታወቅም። ነገር ግን ወደ ጅማ ምናምን ሂደው ኑረው በረሃ ኑረው የመጡ ያውቁታል። እንዲሁም ደግሞ ወደ ደቡብ እኔ ጋሞ ጎፋ ነው የተወለድኩት እና ወደዛ አካባቢ ያሉ ሰዎች ሂደው ኑረው የመጡ ሰዎች ያውቁታል እና እናቴም እዛ ስለምታውቀው እዚህ መታ ተሰራለች እና ከልጅነታችን ጀምሮ የምናውቀው ነውና በጣም ነው የምወደው ምግቡን። እዚህ አሁን ከመጣች ጎረቤት ምናምን እንደዚህ ለምዶ እየሰሩ ይመገቡታል። በጣም ቆንጆ ምግብ ነው። ከበቀሎ ዱቄት ነው የሚሰራው። በጣም ተወዱታላችሁ ብዬ ተስፋ አድርጋለሁ። ኢትዮጵያ ስትመጡ ሞክሩት እና እዚህ ጋር ሽንኩርት ያስፈልገናል። ሽንኩርት ዘይት ጋራ ትጠብሳላችሁ፣ በደንብ ታቁላላላችሁ። ሌላው ደግሞ ጎመን ነው። ጎመን ትከትፉታላችሁ። አይደርቄም ጎመን ሊሆን ይችላል፣ የእንትኑ ጎመንም ሊሆን ይችላል፣ የጤፉ ጎመን ማለት ነው። በሁለቱም መስራት ይቻላል። ከዚህ በበለጠ ደግሞ ምንድነው በሞሪንጋ ታውቁ ከሆነ የሞሪንጋ ቅጠል የሽፈራው ቅጠል ይባላል እኛ ጋር አሁን ወሎ ውስጥ እና የዛ ቅጠል በጣም አሪፍ ነው። በዛም ነው የሚሰራው። በተለይ እዛ ወደ አርባ ምንጭ ጎፋ ምናምን የሚሰራው በሞሪንጋ ቅጠል ነው ማለት ነው። እዚህ በጎመን ምናምን በደንብ እንሰራዋለን። ወላሂ በጣም ነው የሚጣፍጠው። እኔ በጣም ነው የምወደው እና እንደዚህ ጎመኑን ከሽንኩርቱ ጋር ዘይቱ ጋራ ጥብስ እናደርገዋለን። የከታተፍነውን ጎመን ከዛ በደንብ መብሰል አለበት። መጀመሪያ ውሃ ሳይገባ ጥብስ ታደርጉታላችሁ። እንደዚህ ይሆናል እየተጠበሰ እየከደናችሁ። ከዛ ትንሽዬ ውሃ መጨረሻ ላይ ማለቴ ተቁላልቶ በደንብ ጥብስ ካለ በኋላ ውሃ ትንሽ ትጨምሩበታላችሁ። ከዛ ቃሪያ ከታትፋችሁ እንደዚህ ረዘም አድርጋችሁ ትከትፉና ቃሪያውን ትጨምሩበታላችሁ። ከዛ ማጂ፣ ጨው የምትፈልጉትን በቀይ መስራት ይቻላል። ማለቴ በርበሬ ጨምራችሁ ማድረግ ትችላላችሁ። ነገር ግን እዚህ ጋር እኔ በአልጫውን ልሰራ የፈለኩት ጎመኑን ጠብሼ ልክ አልጫ እንደምሰራው ጠብስና እንደዚህ ታመስሉታላችሁ። ቃሪያውን አስገብታችሁ ከዛ አሁንም መልሳችሁ ትከድኑታላችሁ። በደንብ ጥብስ ማለት አለበት። ጣዕሙ በጣም አሪፍ ነው፣ ይወጣል። በተለይ ዘይቱን ትንሽ በዛ። ለምን በቀሎ ነው፣ በቀሎ ደግሞ ደረቅ ነው። በቀሎ ላይ ዘይት አይገባም። እዚህ ጋር ጎመኑ ላይ ትንሽ ዘይቱን ጨመር ብታደርጉበት በጣም ሞር ያጣፍጠዋል። እና እዚህ ጋር የበቆሎ ዱቄት እንዳልኳችሁ ምንም ያልገባበት በቆሎ ዱቄት ብቻ ማለት ነው። ከዛ ጨው አድርጋችሁ ያው አልጫ እንዳይሆን ማለት ነው። የጎመኑ ጨው ስለማይገባበት ወደ ውስጥ ከላይ ብቻ ስለሆነ እንትን የሚለው ከላይ ያለውን ነው ጨዋማ የሚያደርገው እንጂ ወደ ውስጥ ስለማይገባ ግዴታ ሊጡ ላይ መጨመር አለባችሁ ጨው ማለት ነው። ከዛ በደንብም እንትን አይልም ሊጡ ትንሽ በቃ እንደዚህ ላላ ነገር ብሎ ከዛ ጭብጥ እያደረጋችሁ በዚህ መልኩ ማለት ነው ታስተካክሉታላችሁ። ደግሞ እንደዚህ በፍርፍሩ ራሱ መሆን ይቻላል። ፍርፍሩ ስላችሁ እንደዚህ ሳንጨብጥ ራሱ እንትን ተደርጎ ያው በመቆሎ ጥብስ ይደረጋል። የበቆሎ ዱቄት እና የደቡብ ልጆች በተለይ ታውቁታላችሁ። ለእናንተ አላስረዳችሁም። በጣም ቆንጆና ተመራጭ በደቡቦች ምግብ ነው። እንግዲህ ከእንትን ቀጥሎ ማለት ነው ከቆጮ ያው ታውቃላችሁ። ቆጮ ብዙም አይደለሁም እኔ ስላለመድኩትም እንደሆነ አላውቅም፣ ግን ይሄ በጣም ነው የሚመቸኝ። ሲጀመር አንድ ቀን ሰርታችሁ አንድ ቀን የበላው ሰው በጣም ነው የሚወደው። አሁን እኛ ጋር እዚህ እናቴ ስለምትሰራ ምናምን እኔ ወደ አረብ ሀገር ሳልሄድ ራሱ እዚህ ልጅ እያለን ትሰራ ነበር እናቴና የጎረቤት ሰዎች ሁሉ ገና ለመጀመሪያ ጊዜ ሲቀምሱት በጣም ነበር የሚወዱትና ያው አሰራሩን አሳይን ምናምን ብለው እነሱም መስራት ይጀምራሉ ማለት ነው። እና በቀሎ ደግሞ ሀገራችን ሞልቷል በጣም። እንደውም በጣም ርካሹ በቆሎ ነው። ለምን ጣሳ 35 ብር ነው፣ 40 ብር እንደዚህ ነው። እና በጣም አሪፍ ነው። በቀላል ምንም ወጪ አያስፈልጋችሁም፣ ግን ቆንጆ ምግብ ነው። በተለይ ማታ ሰርታችሁት አሳድራችሁት ለጧት ቁርስ በቃ በጣም ደስ ነው የሚለው። በሻሂ አድርጋችሁ በጣም ነው የሚጣፍጠው። አሪፍ ነው።
እና እንደዚህ አድርገን እንትን እንለዋለን እየጨበጥን ያ በምትፈልጉት መጠን። እኛ አሁን እዚህ ጋር አንድ ጣሳ ነው የተጠቀምነው። ለምን በዛ አድርገን ነው የምንፈልገው። ልጆች በጣም ይወዱታል። በተለይ ለልጆች የሆነ አንዷን ብድግ አድርገው እንደዚህ ልክ ዳቦ ቆርታችሁ እንደምትሰጧቸው አለ አይደለ? እንደዛ ነው ልጆች የሚጠቀሙት። በየሰዓቱ በቃ ሲፈልጉ አንድ ሀባ እያነሳችሁ መስጠት ነው። እና ይሄንን ይመስላል። በእንደዚህ አይነት መልኩ ጨብጬ ያው እናቴ ጋር ነው በነገራችን ላይ የምንሰራው። ጨብጠን ከጨረስን በኋላ ከዛ እዚህ ውስጥ እናስገባዋለን። ጎመኑ እንደምታዩት በጣም ተጠብሷል እና ውሃ እንዳያሳርርባችሁ። በነገራችን ላይ ብረት ድስቱ ወፍራም መሆን አለበት። እንደዚህ ልክ እንደዚህ ወፈር ያለ ብረት ድስት መሆን አለበት። አሁን እንዳያር ትንሽዬ ውሃ መኖር አለበት እንጂ ዝፍቅ ውሃ ምናምን አታደርጉትም። በሙቀት ነው ሲጀመር በቀሉ ትንሽ ነው የሚበቃው። በሙቀቱ ነው የሚበስለው እና ውሃው መብዛት የለበትም። በትንሽዬ ውሃ ነው መሆን ያለበት። ልክ ጎመኑን እንትን እስከሚል ድረስ እንደምታዩት መጠን እንደምታዩት እንደዚህ አድርጋችሁ ከዛ ትንሽ ትገጥሙታላችሁ። ውሃው ከፈላ እንደዚህ ከተንተከተከ በኋላ ከዛ እንትን ያልነውን የጨበጥነውን በቀሎ ማለት ነው እንደዚህ ጭብጥ አድርገን ጨርሰናል። እንደምታዩት ይሄንን አሁን ወደ ብረት ድስት ውስጥ ነው የምናስገባው ማለት ነው። ልክ እንደምታዩት በዚህ መልኩ ከጎመኑ ላይ ጣል እናደርጋለን። ያው በደንብ እንትን አንለውም ማማሰል ምናምን እንደዚህ አይጠበቅብንም። ከነካ ነው ያው እንዳይፈርስብን ማለት ነው። ዝም ብለን ቀስ እያደረግን ጣል እናደርገዋለን። ከዛ እንገጥመዋለን ማለት ነው። እንደምታዩት በስሏል። አሁን እዚህ ጋር ብረት ድስቱን እንደገጠማችሁ ታወዛውዙታላችሁ ውስጡ እንዲገለባበጥ ማለት ነው። ማማሰል ስለሌለብን እዚህ ውስጥ ማማሰያ መግባት አይችልም ስለሚፈርስ። ከዛ መጨረሻ ላይ ደግሞ በስሎ ወጥቷል፣ ለምግብ ደርሷል ማለት ነው። እንደዚህ ሆኖ ፍና አድርጋችሁ በተለይ እዛ ደቡቦች ምን ያደርጋሉ? የሙዙ ቅጠል አለ አይደለ? እሱን ከላይ ፍና ያደርጉታል። በዛ ማፈን ትችላላችሁ። ያው እኛ ጋር የሙዝ ቅጠሉ ሞልቷል ማለት ነው። ኮባ ምናምን እሱን ብታደርጉበት የበለጠ አሪፍ ነው። ፍና አድርጎ በቃ በሙቀቱ እንዲበስል ይሆናል። በሙቀት ነው መብሰል ያለበት እና ይህንን ይመስላል። በቀሎ መጀመሪያ ስታስገቡት ሊጡን እንትን እንደሆነው አይደለም። ከበሰለ በኋላ ሲወጣ ድርቅ ያለ ነው የሚሆነው። ልክ ስትበሉት የላላ ነገር አፋችሁ ላይ ምናምን አይደለም፣ ፍርፍር እያለ ነው የሚሄደው እና በጣም አሪፍ ነው። ከተሰራ በኋላ ራሱ ለህፃን ልጅ እንደዚህ በእጃችሁ ፈርፈራችሁ ምናምን መስጠት ትችላላችሁ። እንደምታዩት በጣም የሚጣፍጥ ምግብ ነው ማለት ነው። እኔ በጣም ነው የምወደው። እናንተም አንድ ጊዜ ከቀመሳችሁት በኋላ እንደምትወዱት አልጠራጠርም። ይህንን ይመስላል እንግዲህ የዛሬው ቪዲዮዬ። ትወዱታላችሁ ብዬ ተስፋ አደርጋለሁኝ። በቀጣይ እንግዲህ ለእናንተ ይጠቅማል ብዬ ያሰብኩትን የምግብ አሰራርም ሆነ የተለያዩ ነገሮች ይዤላችሁ እመጣለሁኝ ኢንሻአላህ። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ ተመልሼ እስከመጣ አላህ ሰላማችሁን ብዝት ያድርገው፣ አገራችንን ሰላም ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።